ሰላም እንደምን አላችሁ ውድ የአዶኒያስ ካር ሪቪው ቤተሰቦች፣ በዝግጅታችን በጣም ዘመናዊ የሆነውን እና በጣም ተወዳጅ የሆነውን ተሽከርካሪ ይዤላችሁ ቀርቤያለሁ። ዛሬ የምናየው ተሽከርካሪ በሀገራችን ውስጥ ለገበያ የቀረበውን ቶዮታ BZ3X የሚባለውን ተሽከርካሪ ነው። ይህ ተሽከርካሪ መኪና ብቻ አይደለም፣ የቀጣዩን የኤሌክትሪክ መኪና ሁኔታ የሚወስንልን እንደሆነ ብዙ ምሁራን እየተናገሩለት የሚገኝ ተሽከርካሪ ነው። ለዓመታት ቶዮታ የሚታወቅበት አንድ ነገር አለ። ይህም አስተማማኝነት። የፈለጋችሁትን አሽከርካሪ መጠየቅ ትችላላችሁ። ታክሲ ሹፌሮችን፣ መካኒካችሁን እንዲሁም ደግሞ ከቤተሰብ አባላችሁ መካከል ቶዮታ ኮሮላ የሚነዳውን ግለሰብ ብትጠይቁት የሚነግራችሁ አንድ ነገር ነው። ይህም ቶዮታ በምንም ተአምር ቢበላሽ እንኳን እናንተን ጥሎ ማሄድ ተሽከርካሪ ነው። የተሽከርካሪ በጥንካሬ የሚታወቀው በብዛት የቶዮታ የነዳጅ ተሽከርካሪዎች ናቸው። አሁን ግን ቶዮታ አብዛኛው ነገሩን ወደ ኤሌክትሪክ እያዞረ ይገኛል። ቶዮታ BZ3X የሚባለው የቶዮታ BZ ወይም ደግሞ ቢዮንድ ዜሮ ከሚባሉ ላይናፖች መካከል አንዱ ነው። ይህም ቢዮንድ ዜሮ የሚባለው የጭስ ልቀትን ዜሮ ማድረስ የሚል ሀሳብን ይዞ የቀረበ ሲሆን በዋነኝነትም ሙሉ ለሙሉ በኤሌክትሪክ የሚሰሩ ተሽከርካሪዎችን ያካተተ ነው። ከዓመታት በፊት እንደምታውቁት የኤሌክትሪክ ተሽከርካሪን መግዛት እንዲሁም የመኪናው ባለቤት መሆን የብዙ ሰው ህልም የሆነ ነገር ነው። በተለይ በየቦታው የቻርጂንግ ስቴሽን የለም። የኤሌክትሪክ መኪኖች ዋጋቸው እጅግ በጣም ውድ ናቸው። እንዲሁም ያሉትም የኤሌክትሪክ መኪና አማራጮች ትንሽ ናቸው። ነገር ግን አሁን ይህ ነገር በፍጥነት እየተቀየረ ይገኛል። ወደ ሀገር ውስጥ የሚገቡ ተሽከርካሪዎች ብዛታቸው እየጨመረ ሲሆን ከዚህ በተጨማሪ ደግሞ መንግስት የተለያዩ ማበረታቻውን እያደረገ ይገኛል። ህብረተሰቡ በተደጋጋሚ የሚጠይቀው ነገር የተለያዩ የኤሌክትሪክ መኪና አማራጮች እንዲኖሩ የሚፈልግ ሲሆን ወደ ሀገራችንም እየገቡ ከሚገኙ አዳዲስ ሞዴሎች መካከል አንዱ የሆነው ቶዮታ BZ3X የሚባለው ተሽከርካሪ ነው። እስቲ ስለ መኪናው ዋጋ እንመልከት። እንደምታውቁት ብዙ ቦታዎች ላይ ሲነገር የነበረ ነው። በተለይ ቶዮታ BZ3X ወደ ሀገሩ ሲገባ የተለያየ የዋጋ ግምቶች ተሰጥቶት ነበረ። ይህ ተሽከርካሪ ወደ ገበያ ከገባ ገና ሳምንት እንኳን አልሆነውም። በዚህ ሳምንት ብቻ መጀመሪያ አካባቢ ሲገባ በ6 ሚሊዮን 300 ሺህ ብር ተጠርቶ የነበረ ሲሆን በአሁኑ ሰዓት ደግሞ በ6 ሚሊዮን የኢትዮጵያ ብር ለገበያ ቀርበዋል። 300 ሺህ ብር የዋጋ ቅናሽ እንደ መጀመሪያ ነው እንጂ ወደፊትም የተሽከርካሪ በብዛት ወደ ሀገር ውስጥ ሲገባ እንደሚቀንስ ታዲያ ይህንን ያህል ገንዘብ ወጪ አድርጋችሁ የምታገኙት ምን አይነት ፊቸር እንደሆነ እንመልከት። የተሽከርካሪ አብዛኛው ነገሩ እጅግ በጣም ስሊክ የሆነና የወደፊታዊ ዲዛይን ያለው ውጫዊ ገጽታ ይዞ ቀርቧል። እንዲሁም ውስጣዊ ገጽታውን በምናይበት ጊዜ የመኪናው ውስጣዊ ገጽታ ያን ያህል በተኖች እንዲሁም ሌሎች ነገሮች ሳይበዙበት ቀለል ያለና ነገር ግን በጣም ብዙ አስገራሚ ፊቸሮችን ይዞ የቀረበ ነው። ከኤሌክትሪክ መኪና የሚፈለጉትን ደግሞ ዝም ያለ እንቅስቃሴ እንዲሁም ደግሞ አጠቃላይ መኪናውን ለመጠቀም የሚያስወጣችሁ ወጪ ዝቅ ያለ ነው። ከሁሉም በላይ ደግሞ የተሽከርካሪ ቶዮታ ነው። ቶዮታ ነው ስላችሁ ከሌሎቹ የኤሌክትሪክ ተሽከርካሪዎች አንጻር የሚያስወጣችሁ ወጪ ለጥገና እንዲሁም ሌሎች ነገሮቹ ዝቅተኛ ነው። ይህንን ያልኳችሁ እንደ ሌሎቹ አዳዲስ ኤሌክትሪክ ተሽከርካሪ አምራች ድርጅቶች አዳዲስ ነገሮችን መሞከር ላይ አይደለም ቶዮታ ያተኮረው። ቶዮታ ዛሬ የሚታወቅበትን አስተማማኝ የሆኑ ተሽከርካሪዎችን፣ ረጅም ዓመት የሚቆዩ ተሽከርካሪዎችን በማምረት ላይ ነው የሚገኘው። እኔ በግሌ እንደምታውቁት መኪኖችን ሪቪው ማድረግ ከጀመረን 2 እና 3 ዓመታት አልፎናል። ከአነስተኞቹ ኮምፓክት ተሽከርካሪዎች ጀምሮ እጅግ በጣም ቅንጡ የተባሉ SUV ተሽከርካሪዎችን ሪቪው ስናደርግ ቆይተናል። ነገር ግን አሁን እያየን ያለነው ነገር በጣም የሚያስደስት ነው። እንዲሁም ከዚህ በፊት አይተነው ማናውቀው ነው። ይህም ቶዮታ እስከዛሬ ከሚታወቅባቸው አስተማማኝ ተሽከርካሪዎቹ በተጨማሪ አስተማማኝ የሆኑ በኤሌክትሪክ የሚሰሩ የተለያዩ ተሽከርካሪዎችን ለገበያ እያቀረበ መሆኑ እንዲሁም ጥንካሬያቸው የተሻሉ የሚባሉ ተሽከርካሪዎችን ማቅረቡ ለኢትዮጵያ እንዲሁም ለአፍሪካ እጅግ በጣም ትልቅ ብስራት ልንለው እንችላለን። የተሽከርካሪ ምልከታችንን ከመኪናው ውጫዊ ገጽታን እንጀምር። የመኪናው ውጫዊ ገጽታ እንደምትመለከቱት ብዙ ነገሩ ለየት ያለና የሚያምር ነው። የተሽከርካሪ አብዛኛው ነገሩ እንደምታውቋቸው እንደ ሌሎች ተሽከርካሪዎች አይደለም። አብዛኞቹ የተሽከርካሪዎች ብዙ ነገራቸው ሱፐር ሚኒማሊስቲክ የሚባል ዲዛይን ይዞ የቀረቡ ሲሆን እኛው ተሽከርካሪ ከነሱ የተለየ ዲዛይን ይዞ ለመቅረብ ሞክረዋል። ይዞም የቀረበው ዲዛይን በጣም ሞደርን የሆነ ዘመናዊ እንዲሁም የወደፊታዊ ዲዛይን ይዞ የቀረበ ነው። ምንም እንኳን ይህን ነገሮች ይዘው ቢቀርቡ የተሽከርካሪ ቶዮታ እንደመሆን መጠን ቶዮታ እንደሆነ የሚያስታውቁ የተለያዩ ነገሮቹም የድሮዎቹን ይዞ ቀርቧል። ታችን ከመኪናው ውጫዊ ገጽታ በምንጀምርበት ጊዜ ማለትም ከፊተኛው ገጽታው የተሽከርካሪ ለየት ያለ LED ሄድላይቶች የተገጠሙለት ሲሆን እነዚህ ሄድላይቶችም ሙሉ ለሙሉ LED ናቸው። እንዲሁም የመኪናው የፊተኛው ገጽታ ላይ ልብ ብላችሁ ካያችሁት እንደ ሌሎቹ የተሽከርካሪዎች ሁሉ ምንም አይነት ግሪል የለውም። መኪናው የፊተኛው ገጽታ በደንብ ልብ ብላችሁ ካያችሁት የተሽከርካሪ በተለምዶ ፕሪየስ የምትባለውን ተሽከርካሪ የምታውቋት ከሆነ እሱን ተሽከርካሪ ሙሉ ለሙሉ ወደ SUV ያመጡት ነው የሚመስለው። ወደ መኪናው የጎን ገጽታ በምንሄድበት ጊዜ ደግሞ የቶዮታ ዲዛይነሮች የተሽከርካሪ ላይ ያን ያህል ሻርፕ አንግል አላረጉበትም። አብዛኛው ነገሩ ስሙዝ የሆነ ላይን እንዲኖረው ያደረጉ ሲሆን
ይህም በዋነኝነት ዓላማው መኪናው የተሻለ ኤሮዳይናሚክ ማለትም በቀላሉ አየር መሰንጠቅ እንዲችል ተደርጎ ዲዛይን የተደረገ ነው። ለዚህም ማሳያ እንዲሆነው የተሽከርካሪ ላይ የተገጠሙለት በሮች ራሱ ፍለሽ ዶር ሃንድልስ የሚባል የተገጠመላቸው ሲሆን ይህም መኪናው የአየር የመሰንጠቅ አቅሙ የተሻለ እንዲሆን ከሚያደርጉት ነገሮች መካከል አንዱ ነው። የመኪናውን ቸርኬ በምናይበት ጊዜ የተሽከርካሪ ላይ የተገጠመለት ቸርኬ ባለ 18 ኢንች ቸርኬም አለው፣ ባለ 20 ኢንች የአሉሚኒየም ቸርኬ አለው። እነዚህ የቸርኬ አይነቶች የተለያየ ዲዛይን ቢኖራቸውም የሚያሳዩት መኪናው የትኛው ትሪም ሌቭል እንደሆነ ነው። ወደ መኪናው የኋላ ዲዛይን እስቲ እንመልከት። የተሽከርካሪ ወደ መኪናው የኋላ ዲዛይን በምንሄድበት ጊዜ የመኪናው የኋላ ዲዛይን ላይ ከጫፍ እስከ ጫፍ የሚዘልቅ ኤልኢዲ መብራቶች የተገጠሙለት ሲሆን የኋላ ገጽታው ላይም ከኋላ አነስተኛ ከፍ ያለች ነገር እናገኛለን። ይችም መኪናው መስኩላር እንደሆነ ለማሳየት የተሞከረ ነው። ይህንን መኪና ስገዙ የከለር አማራጮች እጅግ በጣም በሽበሽ የሆነ ነው። የተሽከርካሪ ላይ የተለያዩ የከለር አማራጮች አሉ ሲሆን የመጀመሪያው ወደ ነጭ የሚያደላ በውጭ ሀገራት ላይ የሚጠራበት ዊንድ ቺል ፐርል የሚባል የከለር አማራጭ አለ። ከዚህ በተጨማሪ ደግሞ ወደ ጥቁር ያለው ደግሞ ብላክ ሜታሊክ የሚባል የከለር አማራጭ አለው ሲሆን ቀይ መኪና የምትፈልጉ ከሆነ ደግሞ ሱፐርሶኒክ ሬድ የሚባል የከለር አማራጭ አላቸው። ከዚህ በተጨማሪም ተንደርስቶርም ግሬ የሚባል የግሬ አማራጭ አላቸው ሲሆን እንደ አማራጭም ደግሞ ከፈለጋችሁ የጣራውና የቦዲው ከለር እንዲለያይ ማድረግ ትችላላችሁ። የመኪናው የሚያምር ገጽታ ውጫዊ ገጽታው ብቻ አይደለም። ወደ መኪናው ውስጣዊ ገጽታም ስንገባ የመኪናው ውስጣዊ ገጽታ ይህንኑ የሚያምር ገጽታውን ይዞ ቀጥሏል። እንደ ሌሎች መኪና አምራች ካምፓኒዎች ቶዮታ ሚኒማሊስቲክ በሚባል ዲዛይን ምክንያት ያለውን ነገር በሙሉ አስወግዶ በአንድ ስክሪን ሁሉን ነገር እንድንቆጣጠር ብቻ አላደረገንም። ይልቁንስ ዘመናዊ የሆኑ ፊቸሮችን እንዲሁም እነዚሁ ፊቸሮች ከረጅም ጊዜ አገልግሎት ጋር አንድ ላይ ይዞ የቀረበ ነው። የመኪና ውስጥ ገጽታው ላይ ከምታገኟቸው ነገሮች መካከል ከብዙ በጥቂቱ ሰፋ ያለ ዳሽቦርድ የተገጠመለት ሲሆን ከዚህ በተጨማሪም ደግሞ እንደ ሌሎች መርሴዲስ ተሽከርካሪዎች ሁሉ አምቢየንት ኤልኢዲ መብራቶች ተገጥሞለታል። መኪና የተገጠመለት መሪ ራሱ መልቲ ፈንክሽናል ነው። ማለትም እላዩ ላይ ባሉት በተኖች አማካኝነት የተለያዩ ነገሮችን መቆጣጠር ያስችለናል። ከዚህ በተጨማሪ ደግሞ የተሽከርካሪ አብዛኛው ነገሩ ለአሽከርካሪው እንዲመችና አሽከርካሪው በነፃነት እንዲያሽከረክር ተብሎ የተሰራ ነው። የመኪናው የተገጠመለት ድራይቨር ዲስፕሌይ ራሱ በምንመለከትበት ጊዜ ሙሉ ለሙሉ ዲጂታል ሲሆን ወይም መኪናው በምን ያህል ፍጥነት የተጓዘ እንደሆነ እንዲሁም መኪናው ያሉትን ነገሮች በሙሉ ችግሮች ካሉም በዚሁ ስክሪን አማካኝነት አሽከርካሪው መመልከት ይችላል። ከዚህ በተጨማሪ ደግሞ ራሱን የቻለ ሄድ አፕ ዲስፕሌይም ተገጥሞለት እናገኛለን። የመኪናውን ኢንፎቴመንት ስክሪን በምናይበት ጊዜ ደግሞ የተሽከርካሪ ላይ ተገጥሞ ለምናገኘው ኢንፎቴመንት ስክሪን ባለ 12.3 ኢንች ኢንፎቴመንት ስክሪን የተገጠመለት ሲሆን ይህም ስክሪን ላይ አፕል ካርፕሌይ፣ አንድሮይድ አውቶ እንዲሁም ደግሞ የተሽከርካሪ በአንድ ጊዜ ቻርጅ ምን ያህል ኪሎ ሜትር መጓዝ እንደሚችል፣ የክላይሜት ኮንትሮል፣ ቮይስ አሲስት ማስጠቀም የሚችሉ የተለያዩ ፊቸሮች የተገጠሙለት ሲሆን መኪናው የተገጠመለት ሳውንድ ሲስተም በምናይበት ጊዜ እንደ መኪናው ትሪም ሌቭል ልዩነት አለው። መኪናው ሳውንድ ሲስተም ከፍተኛው ትሪም ሌቭል ከሆነ እስከ 8 ስፒከር JBL ስፒከሮች የተገጠሙለት ሲሆን ዝቅተኛው ሲሆን ደግሞ ከ6 ስፒከር ጀምሮ ተገጥሞለት እናገኛለን። የተገጠሙለት ወንበሮችም ቢሆን እዚህ መኪና ላይ የምናገኛቸው ሙሉ ለሙሉ በሌዘር የተሸፈኑ ወንበሮች ሲሆኑ እነዚህ ወንበሮችም ኤሌክትሪካሊ አጀስተብል ናቸው። አሁን ሀገር ውስጥ ገብቶ ለገበያ የቀረበው ሞዴል ቶዮታ BZ 3X ማክስ የሚባለው ተሽከርካሪ ነው። የተሽከርካሪ የ2025 ዓ.ም ምርት ሲሆን ይህም ተሽከርካሪ ላይ የተገጠመለት የኤሌክትሪክ ሞተሩ 201 የፈረስ ጉልበት ማመንጨት ይችላል። እንዲሁም 200 ኒውተን ሜትር ኦፍ ቶርክ ማመንጨት ይችላል። የተሽከርካሪ ላይ ተገጥሞ ለምናገኘው ባትሪ ባለ 64 ኪሎዋት አወር ሊቲየም አየን ፎስፌት ባትሪ የተገጠመለት ሲሆን ይህም በገበያ ውስጥ ከምናገኛቸው ቶዮታ BZ 4X ከተባሉ ተሽከርካሪዎች ራሱ የተሻለ ያደርገዋል። ምኑን የተሻለው ካላችሁኝ የተሽከርካሪ ባትሪው ሊቲየም አየን ፎስፌት ሲሆን BZ 4X በሚሆንበት ጊዜ ደግሞ ሊቲየም አየን ነው። ይህም የባትሪው እድሜ ላይ እና ቻርጅ በምናደርግበት ጊዜ ዲግሬድ የማድረግ አቅሙ ልዩነት አላቸው። የተሽከርካሪ በአንድ ጊዜ ቻርጅ 620 ኪሎ ሜትር የመጓዝ አቅም ያለው ሲሆን መኪናውንም ቻርጅ ለማድረግ የሚፈጅብን ከ30 እስከ 80 ለመድረስ በ24 ደቂቃ ውስጥ ፉል ማድረግ ይችላል። የመኪናው ጉልበቱም ቢሆን የመኪናው የዋዛ አይደለም። የተሽከርካሪ እስከ 160 ኪሎ ሜትር በሰዓት መጓዝ የሚችል ሲሆን መኪኖቹ በ6 ሚሊዮን የኢትዮጵያ ብር ለገበያ የቀረቡ ሲሆን እነዚህ መኪኖችን የት እናገኛለን ካላችሁ መኪኖቹ የምታገኙበትን የቴሌግራም ቻናል ሊንክ የኮሜንት መጀመሪያ ላይ አስቀምጬላችኋለሁ። ከመኪና ጋር የተገናኙ የተለያዩ መረጃዎች ለመከታተል ሰብስክራይብ ማድረጉን ያርሱ። በቀጣይ ሌሎች ከመኪና ጋር በተገናኙ መረጃዎች እስከምንገናኝ ድረስ መልካም ሁሉ ተመኘው።